ሀብትና ንብረትህን አስመልስልሃለሁ ያለውና ሞገስ የተማመነበት ጠበቃ በሞገስ ሚስት በሉላ ጉድ ሆኗል። በጎን የገዛ ሚስቱን ለማማገጥ የሚያስበውና የእሷ ምላሽ ደግሞ የከፋና እንደማይሆን እያረጋገጠችውም ብትነግረው አንቺ ከኔ ጋር ጊዜ ካሳለፈሽ በአጭር ጊዜ ሀብትና ንብረታችሁ ይመለሳል፣ ያለበለዚያ ከዚያ ከድሃ ሀብታም ባልሽ ጋር ስታኪ ትኖሪያለሽ እንጂ አንድም ቀን ወይንም መቼም ቢሆን ያ ንብረታችሁ በእጃችሁ አይገባም። እኔን ለመክሰስ እንኳን ብታስቡ እኔ ራሴ አስቆመዋለሁ ብሎ ለሉላ አስጠንቅቋታል። ሉላም የምሄድበት አለ ብላ ከሞገስ ተሰናብታ ሄዳ ከሱ ጋር ተቀጣጥረው ነበረ። እሱ እፈለገበትና አሪፍ ጊዜ እናሳልፍ ብሏታል። እሷም ግን ከመርዞ ደላለውና ከዳጣ ጋር ሆና ነበረ ያንን ወይንም ጠበቃውን ያወራችው። እኔ ቤት ይሻላል ብላ እሷ ቤት መርጣለት ከአልጋው ስር ዳጣንና መርዞ ደላለውን ደብቃችኋለች። እቤት መጣ። መቼም እዚህ ቤት ሰው አይኖርም፣ ያባልሽ ቤት አይኖርም አይደለ? አንድ ነገር አደርጋለሁ ብትይ ደውለሽ እቤቴ ድረስ ና ብለሽ ያልሽ እቤትሽ ድረስ የቀጠርሽኝ ያወራሽኝ ድምጽ ስላለ ምንም አታመጭም፣ እኔን እንዳታታልሊ ብሎ እሱም የመርዞ ደላለውን የሚያስነጥሰውን ሰምቶ እዚህ ቤት ሰው አለ ብሎ በጣም ደንግጦ ነበር። የለበሰውን ጭራሽ ኮተ ሸሚዙን ሊያወላልቅ ሲል ነበር ያስደነገጠው ጀግናው መርዞ ደላላ። ድመት ነው ቅድም አይቼ ነበረ፣ ምንም ሰው የለም አትፍራ አለችው። እሺ እንደዚያማ ከሆነ የኔ ቆንጆ እንዴት እንደምታምሪ አንቺን የመሰለ ሴት እኮ አይቼም አላውቅም ብሎ ወደ እሷ እየተጠጋ ዳጣና መርዞ ደላላው ሽጉጡን ሲነኩት ጮኸ። ጭራሽ እየሮጠ ያጠበቃ ወደ ውጪ ወጣ። ምንድነው? ምን ሆናችሁ ነው? እያለችም እውነትም በጣም እያስጨነቃት በነበረበት ሰዓት ላይ ነበረ መርዞ ደላላው ሽጉጡን ያጮሁ። ዳጣ በጣም ደነገጠች፣ አለች፣ ጩኸች። አንቺ ግን ደህና ነሽ ሉላ እያለች ሉላ ማረጋጋት ጀመረች። ሞገስም ከእንግዲህ በኋላ አንተ የራስህን ሕይወት ማሰብ አለብህ፣ ቅድስትን ማግባት አለብህ ብሎ ለብሩክ ነገረው። ብሩክም አሁን መቼም ያቺን ሴት ፈልገህ ወደዛች ሴት ልመለስ አትልም አይደል ብሎ ወደ ማህሌት እንደማይመለስ ነገረው። ወደ እሷ ብመለስ ምን ትለኛለህ ብሎ ለሞገስ ነገረው። ወደ እሷ ብትመለስ እኔን አታገኘኝም፣ ቤትም አልመጣም ሲል ለብሩክ ነግሮታል። መድብል ብሩኬ የፍቅር ጥያቄ ሆንም እወድሻለሁ ብሎ ጠይቆሽ አያውቅም ወይ ብሎ ለቅድስት ነግሯታል። አዎ ብሎኝ አያውቅም ስትል መለሰችለት። እሺ በምልክትስ በድርጊትስ አልገለጸልሽም ወይ ብሎም ቢጠይቃት እሱ እንኳን አለ ብላ ለመድብል ነግሯል። እኔ አሁን ቀጣይ ስራዬን የምሰራው እናንተ ሁለታችሁን ካጋባሁ በኋላ ነው ብሎ ለቅድስት ነግሯታል። መድብል ሁለቱ እንዲጋቡለትና ቀጣይ የእሱን የሙዚቃ ስራውን እንደሚያጠናክርና እንደሚቀጥል ተናግሯል። ኤፍራታ እኔ እስካሁን አስቀመጥኩሽ፣ ከዚህ ቤት ውጭልኝ፣ እኔ ሰላሜን ማግኘት እፈልጋለሁ፣ ለብቼ እስካሁን ጦርኩሽ፣ ይበቃሻል ብላ ማህሌትን አባራታል። መኪና ውስጥ ሆኖ ከወይዘሮ ማህሌት ጋር መድብልን ዝና አይቶታል። ጉድ ያደረገኝ ካሌብ ነው እኔን እንደዚህ እንዲሆን ያደረገኝ፣ መድብልን አየሁት ብሎ ለማህሌት ነገራት። ወርደ ታዲያ ለምን አታረጋግጥም ስትል እሱም ወረደና ቢያየው ምሳሌን ይዟት ቦታ በመጣበት ሳይሆን በሌላ አቅጣጫ ልጅ ምሳሌን ይዟት መድብል ወደ ቤት ተመልሷል። ቅድስት በተኛችበት በጨለማ ብሩኬ ወደ ክላሷ ገብቷል። ምን ሊፈጽም፣ ምን ሊነግራት፣ ምን ሊያደርጋት ይሆን? ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ኤንድ ላይክ ሼር እያደረጋችሁ ምሳሌ ድራማ ክፍል 110 ዝናና መድብል ተያይተዋል። ጉድ ያደረገኝ ካሌብ ነው አለ ዝና።
ወይዘሮ ማህሌት ደግሞ አብራት የነበረችው ኢፍራታ ከቤቷ እንድትወጣላት ብትነግራትም ለምን እንደዚህ ትኛለሽ? የቤት ኪራይም የጋራ ነው አይደለም ወይ የምንከፍለው? ለምንድን ነው እንደዚህ የምትይኝ? እኔ ለአንቺ ክፉ ነኝ ወይ? ክፉ በሆን አሳልፌ ለዝና ሰጥሽ አልነበረም ወይ? ከዝና እኮ እኔ ነኝ ያዳንኩሽ ብላ ብትነግራትም እኔ መድብል አለልኝ እንግዲህ በኋላ አንቺ ምን ታደርግልኛለሽ ብላ ለወይዘሮ ማህሌት ትነግራት። ወይዘሮ ማህሌት ከቤት ወጥታ ዝና ቤት ሄዳለች። ቤትም ያስቀመጣት ልጅ ደግሞ ለምን እንደመጣች ማን እንደሆነችም ማጣራት ብትፈልግም ስለ እሷ መጠየቅ ፈልጋለች። ሰውን ሰው ነው የሚጎዳው የሚያጠቃው። ይኸውልሽ ወደ አረብ ሀገር እንልክሻለን ብለው አንጥተው እዚህ ያስቀመጠኝ ብላ ለወይዘሮ ማህሌት ትነግራታለች። ወይዘሮ ማህሌትም እሷ የምትላትን ሰምታ እኔ አድንሻለሁ፣ እሱ ከሆነ እዚህ ቤት ያስቀመጠሽ ከዚህ ቤት እኔ እንድትወጪ አድርግሻለሁ ብላ ያችን ያስቀመጣትንና ሉላ ብትሄድም ከሷ የበለጠች ብርቱካን የመሰለች ልጅ አግኝቻለሁ እያለ ለወይዘሮ ማህሌት ትነግሯት፣ ወይዘሮ ማህሌት እንድትበሳጭ አድርጓታል። ወይዘሮ ማህሌትም ወደ ዝና ጠጋ ጠጋ ማለት ስለምትፈልግ እሱም ሲነግራት ደስ አላላትም። ለምንድን ነው ያኮረፍሽው? ምን ሆነሽ ነው ብሎም ቢነግራትም በዛ ደግሞ እሷ የራሷን ችግርና የምበላ የምጠጣበት ገንዘብ የለኝም ስጠኝ ስትለው ቆይ አንቺ ምንድን ነው ስራሽ? የኔ ቢጤ ፌስታል ይዞ ሆድሽ ውስጥ አሉ ወይ? አንቺ መቼ ነው ተፈተፈ ብለሽ ራሽን የምትቀይረው ለራስሽ የምትሆነው? ስትንከረፈፊ አንድ ተግባር የሌለሽ ብሎ ወይዘሮ ማህሌትን ዝና ነግሯታል። ብሩክም ወደ ቅድስት ጋር ወይም ከቅድስት ጋር እንደሚጋባና ያንን ህይወታቸውን እንደሚመሰርቱ ፈላጊዎቹም አርፈው እንዳልተቀመጡ ጠንቅቆ ስለሚያውቅ ሞገስም ሁለታችሁ ከተጋባችሁ እኔ ሀብትና ንብረቴ ሊመለስልኝ ጥሩ ጠበቃ ነው ያለኝ፣ ወደ ውጭ ሀገር እንሄዳለን ብሎ ለብሩክ ነግሮታል። እኔ ካለሁበት ከጉዳቴ እንድድን ያደረከኝ አንተ ስለሆነ አመሰግናለሁ ብሎ ብሩክ ሲያመሰግነው ሞገስን ወንድምህን አመስግን፣ ለዚህ ያበቃህ መድብል ነው፣ መድብልን አመስግን አለው። ከልጅነቴ ጀምሮ እስካሁን የጠበቀኝ የምኮራበት የምመካበት ጠባቂ የክፉ ቀኔ ወንድሜ ነው፣ መከታይ ነው መድብል ብሎም ለጓደኛው ነግሮታል። ሉላ ከዚያ ከጠበቃው ፊልሚያ ጋር ስትጨርስ ወደ ባሏ ጋር ሄደች። ለሞገስ ከኔ ወይንም ከሀብት ንብረት ማጣት ማንኛውን ትመርጣለህ ብላ ስትጠይቀው እንዴት ይህን ነገር ልትጠይቅኝ ይቻልሽ? ምን አስበሽ ነው? ደህና አይደለሽም ወይ? ሀብትና ንብረቴ ምን ሊመለስልኝ ነው? እኔ ጠበቃውን በደንብ ነው የማውቀው ብሎ ነግሯታል። ተደዋውላችሁ ነበሩ ያለችው። ቆይማ ምን ሆነሻል? ደህና አይደለሽም ወይ ቢላትም ልትነግረው አልቻለችም። አሁን ጥያቄ መልስልኝ፣ ከኔና ከሀብት ንብረት ማንኛውም ብታጣ ነው የምትጎዳው ብላ ስትጠይቀው ያንቺ ፍቅር ከምንም የሚወዳደር አይደለም ብሎ ነግሯታል። በዚያም ደግሞ እሷ ከጠበቃው ጋር የነበራትን ወይም እሱ ጋር የሄደችበትን ነገር በጭራሽ ለሞገስ እንዴት አድርጋ ትንገረው? መድብልም ብሩክም ቢያስከፋሽ የተቸገርሽበትን የከፋሽና የምትጎጅበትን አንዳንድ ነገር እየቸገረሽን ነገር ሁሉ እኔ እንደ ታላቅ ወንድምሽ ነኝ፣ ለእኔ ማማከር ትችያለሽ፣ አይዞሽ ቢላት እሱ ምን ብሎ እኔን ያስከፋኛል? ኧረ እባክህ እያለች ደግሞ ለመድብል መልሳለች። እስከ ዛሬ ፍቅር ጥያቄ አላቀረበም ወይ ሲላት ይህንን ነገር ደጋገምከው ጋሽ እኮ ቢሰማን እያለች ደግሞ ለመድብል ብትመልስለትም ብሩክ ቤት ነበረና እኔ አላማዬ ሁለታችሁ ተጋብታችሁልኝ ራሳችሁ ህይወት እንድትኖሩልኝ ነው የምፈልገው ብሎ ቢነግራትም ፈላጊዎቹ በክፉ የሚፈልጉት መቼ አርፈው ተቀመጡና ነው ብላ እሷ ለመድብል ነግረዋለች። መድብልም እናንተን ድሬ ነው ከዚህ ቤት የምወጣው ብሏታልና ለምንድን ነው ከዚህ ቤት አንተ የምትወጣው? መቼ መውጣት የለብህም፣ ምክንያቱም ፈላጊዎቹ አርፈው አልተቀመጡም ብላ እንዳላረፉ የብሩክ በመጥፎ የሚፈልጉት ለመድብል ነግረዋለች። በመጨረሻም እሷ አክላሷ ተኝታለች፣ እግሯ ተገላልጧል። ድንገት በጨለማ
ብሩኬ ወደ ቅድስት ክላስ ይሄዷል። የተናገሩትን ሰምቶ እሱም ፍቅሩ ሊገልጽላት ይሆን? እሷም የተናገረች እንዲሁም ደግሞ የእሷ ፍላጎቱ አለ ብሩክ ካለበት ችግር ነው። የልጅቷም ጥያቄ አሁን ተመልሶልኛል። እድሜ ላንተ። የምሳሌም ጥያቄ ተመልሶልኛል። ብሩክን በሰላም ለቤቱ እንዲያበቃው ያደረግከው አንተ ነህና አንተን አመሰግናለሁ ብላለች ቅድስት። በጣም ደስ ብሏታል። በቀጣዩ ብሩክ ወደ ክላሱ ሄደው ምን ሊነግራት ነው ለቅድስት የሚለውን በቀጣይ ክፍል ላይ የምናይ ይሆናል። ቤተሰብ ለቻናሉ አዲስ ሆናችሁ ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት እላለሁ። ከተብለላ ቪዲዮ እስከምንገናኝ ቤተሰብ ባይ ባይ።